ግብራቸው ምን እንደሆነ ማላውቅም ለሰው ያልቆመ ሚዲያ ነዋይ ከሰው ይጠብቃል ይብቃ በቃ ይብቃ አባቶች ደማቸው እንደወንዝ ውሃ እየፈሰሰ ነው ዳዊት ተሸክመው ካራ አንገታቸው ላይ ያረፈ ነው ደማቸውን ያልጠየቀ መንግስት በልጆቻቸው ሞት ላይ እኮ ስልጣን ይተደራደራል ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ቃለ ቀርነ ሚዲያ ነው ጋዜጠኛ ነጋሽ በዳዳ ነኝ ከኔ ጋር ቆይታ ስለምታደርጉም ከልብ አመሰግናለሁ ዛሬ አዲስ ነገር ለነግራችሁ አልመጣሁም ሞት ላረዳችሁ ነው የአባቶቻችንን ሞት ደግሜ ላበስራችሁ ነው ምስራት ከሆነ ማለት ነው ትላንት በቃ ያላልነው ሞት ዛሬም አባቶቻችን በባታቸው ሆነው እየተገደሉ ነው በጣም በሚያሳዝን በሚያስገርም መልኩ የሞቱበት ምክንያት ገዳዮቻቸው የሞቱት አባቶች ቁጥርም አለመታወቃቸው ነው በጣም ትልቁ እንዲሁ አንገብጋቢው ጉዳይ ማለት ነው በዚህ ጉዳይ ላይ ምንስ ልንል እንችላለን ምንስ ልናወራ እንችላለን የደብረ ከዋክብት ዝቋላ አቦ አባቶች በጣም በሚያሳዝን መልኩ ዛሬም ህይወታቸው አልፏል ወደዚህ ህይወታቸው ያለፉ አባቶችን ታሪክ እንሰማለን ወደ ሰሜኑ የሀገራችን ስንል ደግሞ ወንበር ዘርግተው ተማሪን የሚያስተምሩ የኔታ ታስረዋል የሚል ዜናንም እንደዚሁ እያደመጥን ነው ወደ መሃል ሀገር ወደ ቤተ ክህነቱ ስንመጣ ደግሞ ሽርጉዱ በስቷል እዛም አቀባበል ነው እዚህም አቀባበል ነው እነዚህን ሶስት ጉዳዮች በተወሰነ መልኩ እንመለከታለን ቃለ ቀርን ሚዲያን ላይክ ሼር ሰብስክራይብ በማድረግ ከኛ ጋር ቆይታችንን አድርጉ በዚሁ መሃል ታዲያ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን መልእክት ሰምተን ስንመለስ ቀደም ያሉት ሐሳቦችን የምናነሳ ይሆናል መልካም ጊዜ አስፈሪው ክረምት አስጨናቂ ወቅት አባቶቻችንን ይፈትናል መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው ነገር ግን በባህት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል አብረን በባህት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረከትልን ምጽዋታችንን ለገዳማውያኑ እንላክ መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን ባት ስለ መድኃኔ ዓለም ስንል አብረን እንጨርሰው ክቡራን ተመልካቾቻችን ተመልሰን ተገናኝተናል በጣም በሚያስገርም በሚያስደነግጥ መልኩ አዲስ ነገር እንድናይበት የተሰጠን ቀን አዲስ ሞትን እንድናስተናገድ አዲስ መፈናቀልን አዲስ እስርን አዲስ ችግርን በጣም በርካታ ውጣ ወረዶችን እንድናይ የተደረግንበት ያለበት ጊዜ ለምን ብለን እንድንጠይቅ የሚያስጨንቅ የሚያሳስብ ጊዜ ላይ ያለነው ታዲያ ከቤተ ክህነቱም ከቤተ መንግስቱም ሰላም ያጣንበት የቤተ ክህነቱም ተከታይ አማይነን የምንልበት የቤተ መንግስቱም ደጋፊ እንደዚሁ ፕሮፓጋንዳ ነፊዎች ነን የምንልም ሰላም አጥተናል ለምን ከአንዷ ቦታ ሰላም ጠፋ እውነተኛ ሰላም ያለው ቤተ ክርስቲያን ውስጥ መሆኑ የሚረጋገጥ ወይም ደግሞ የማያሻማ ቢሆንም ቤተ ክርስቲያናን ስርዓቷን ይመራታል ያልን ቤተ ክህነቱ ሰላም የጠፋበት ሰላምን በመድር ደግሞ የመመለስ ኃላፊነት አለበት ተብሎ ቤተ መንግስቱም ጭምር ደጋፊዎቻቸውም ሰላም የጠፋበት እከሌ ከከሌ ጋር ተባላ ከከሌ ጋር ተጣላ እከሌ ከከሌ ጋር ተናከሰ ብቻ ነው ሐሳቡ በቤተ ክህነቱም ልክ እንደምትመለከቱት አንዱ ሀገረ ስብከትን አልሰጥም ልቀቅ አለቅም የሎሜ ወረዳን የምታስታውሱት ነው ሞጆ አካባቢ ኦሮሚያ በምስራቅ ሸዋ ሀገረ ስብከት በዚሁ በቃለ ቀርን ሚዲያ ላይ ካለፈው ሳምንት ጀምሮ የክብር አባል ነኝ የመከላከያ ብለው መታወቂያቸውን የሚያሳዩ የሀገረ ስብከቱ ስራ አስኪያጅ ማንንም አያነሳኝም ማንንም አያስቀምጠኝም ማንንም ሂድ ማንንም ተቀመጥ አይለኝም ሲሉ የነበሩ የሀገረ ስብከቱ ሁከትና ረብሻ በዛው ሀገረ ስብከት ውስጥ ደግሞ ካህናት ሲሞቱ ምንድነው እሱ ነገሩ ብለን እንድንተራመስ የሚያደርገን እንድንራኮት የሚያደርገን እልፍ ነገር ነው ዛሬ ደግሞ ቤተ ክህነቱ ሚዲያው በጣም በሚያስገርም መልኩ የሀገረ ስብከቱ ስራ አስኪያጅ ርክክብ አደረጉ ከአዲስ ሀገረ ስብከት ጋር የሚል ዜናን ተመልክቻለሁ የደብረ ከዋክብትን ግን አልሰማሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን የፊት ገጽ ላይ
አሁንም ደግሜ ማየት ይችላል ክቡራን ተመልካቾቻችን እስካሁን ይሄንን መረጃ እስከምንቀርጽበት ድረስ የመገናኛ ብዙሃን ስርጭት አገልግሎት ዋና ስራ አስኪያጅ በመሆን ለተሾሙት መምህር አካለ ወልድ ተሰማ አቀባበል ተደረገላቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሸገር ከተማ ሀገረ ስብከት የጽርሐ ጽዮን ዘተዋሕዶ አንድነት ኑሮ ማህበር የሚያስገነባው G4 ህንጻ ሰኔ 15 ቀን 2017 ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የምዕራብ ሸዋና ሀገረ ስብከት ሊቀ ጳጳስ እንደዚሁ መሰረተ ድንጋይ ተቀመጠ የምዕራብ ሐረርጌ ሀገረ ስብከት ካህናት ማሰልጠኛ አስተማራቸውን 23 ደቀ መዛሙርት አስመረቀ ተግባራዊ ትምህርት ከአንድ ቀን በኋላ ብፁዕ ጠቅላይ ስራ አስኪያጅ እያለ የሚቀጥል ዜና ነው የኢትዮጵያ ኦርቶዶክስ መገናኛ ብዙሃን አገልግሎት ስርጭት ሚዲያውን ልክ እንዳልኳችሁ የደብረ ከዋክብት አባቶችን ሞት አልሰማንም የኔታ ይባቤን አልሰማንም እስራቸውን እኔ የኔታ ይባቤን ከዚህ በፊት አላውቃቸውም ግብራቸው ምን እንደሆነ ማላውቅም በምንም ተአምር ሊቀ ብርሃናት የኔታ ይባቤ በላይ የሶሻል ሚዲያው ግን መነጋገሪያ ነው ለቤተክርስቲያን ድምጽ ነን የሚሉ በሙሉ እንዲሁም ፖለቲካ እናራምዳለን የሚሉትም ጭምር ስለ የኔታ ይባቤ ሲወራ እኚህን የሚያህሉ ዋርካ ትልቅ ሊቅ ብዙዎቹን ያፈሩ አባት ተሳስተው ከሆነ ለፍርድ ከሳሾቻቸው ተሳስተው ከሆነ ደግሞ ለነጻነት ሲባል የቤተክርስቲያኒቷ ልሳን የሆነው እንዴት ኢንቨስቲጌት አያደርግም አፋኞቹ ማን ነው ታፍኗል ተብሎ ነው የሚነገረው በአካባቢ የሚንቀሳቀስ ቡድን ወይስ ሀገር አስተዳደራለሁ የሚል መንግስት በመንግስት ከሆነ ታስሯል ነው ለምን ታሰሩ ብሎ ሀገረ ስብከቱ እንዴት አይጠይቅም ቤተክነቱ እኚህን ካልጠበቀ ምን ሊጠብቅ ነው እንዳልኳችሁ ዜናው የለም በጣም በሚያስገርም በሚያስደንቅ መልኩ ማለት የሎሚ ወረዳ ቤተ ክህነትንም ጭምር ስራ አስኪያጁ ያደረሱትን በደል ያመጡትን ችግር የቤተክርስቲያኗ ሚዲያ አልዘገበም ግን ርክክብ ማድረጋቸውን ሰርቶታል ያየነውን እናገራለን የሰማነውን እንመሰክራለን የሚለው ቃል በዚሁ ሚዲያ አይደል እንደሚተላለፈው ነው ተሳስተን ነው ከየት ነው ያመጣ ነው እኛ ምንድነው ነገሩ ሚዲያው ደግሞ በሌላ ጎኑ እርዱኝ ነዋይም ሰውም የለኝም ይላል ለሰው ያልቆመ ሚዲያ ነዋይ ከሰው ይጠብቃል የቆመ ሰው ከሌለ የሚቆጠር ፍራንክ ከየት ይመጣል ኢኦቲሲዎች ወደ ኋላ ቀርታችኋል ግድ ይላችሁም ከአማኙ እኩል ተከተሉት አሁን የመጡ ቃላቶች አሉ ብፁዓን አባቶቻችን ያንን ይፈልጉታል ብዬ አላስብም ብፁዕ አባታችን አቡነ እከሌ መባል ክብራቸው ነው ብፁዓን አባቶቻችን አሁን ምን ምትል ቅጽል መታለች እጅግ የተከበሩ ክቡር ብፁዕ አቡነ እከሌ መታለች እንደው ብፁዕ የሚለው እኮ ክብራቸው ነው ልካቸው ነው አባቶቻችን አስቀምጠውታል ጣራ አድርገው እሱ አልበቃ ብሎ የመወደድ ጥግ አውደ ምሕረት ላይ ለመሞጋገስ ያለ የተከበሩ ክቡር እኔ ያባትና ልጅ ንግግር ሆኖ ቁጭ ተብሎ ቢነጋገር አይደለም ሌላ ስም ይቅርና ያለው ስም ራሱ
የሚያጠያይቅባቸው አባቶችን እያፈራን ነውና በልክ እየከሆነ ቢኬድ እግዚአብሔር አምላክ ይርዳችሁ። በባሌም በቦሌም በምስራቅም በምዕራብም በደቡብም በምንም በመንፈስ ቅዱስ ምሪትም በኃይል ማሰባሰብም በምንም ወደ ሽመት የመጣችሁ የቤተ ክህነት ጠቅላላ ኃላፊዎች ወይም አባቶች ቦታውን አግኝታችሁታልና ልባችሁን ለእግዚአብሔር ሰጣችሁ እባካችሁ ቤቱን አጽዱልን። እባካችሁ ስለ እግዚአብሔር በእጃችሁ ስለጨበጣችሁት መስቀል ስትሉ ከዚህ አንዱ የቤተ ክርስቲያን ተተኪ የቤተ ክርስቲያን ሊቃውንት መሪ የቤተ ክርስቲያን መልክ የሆኑ አባቶች በፖለቲካ ተጠልፈው የተወሰዱ ወይስ በጥፋታቸው ከሆነ በግል መጠየቅ አለባቸውና የኔታ ይባቤ ከቤተ ክርስቲያን ጋር እንዳናገናኘው ስለ ቤተ ክርስቲያን ከሆነ ደግሞ የቤተ ክርስቲያን ልጆች አብረዋቸው እንዲቆሙ ሁለቱን አጣርቶ የሚገልጽ ቤተ ክህነቱ ነው የሳቸው የቅርብ ጥላ። ስለዚህን ስፈልጋለን ከጠቅላይ ቤተ ክህነቱ ወረድ ሲል ከሀገረ ስብከቱ እባካችሁ አባቶቻችሁን እባካችሁ ልጆቻችሁን አታስበሉ። እባካችሁ እኔ እንዳልኳችሁ ነው። ስለ የኔታ ይባቤ እግዚአብሔር በሚያውቀው ከዚህ በፊት ምንም አላውቅ ምንም ግን አድራሻቸው ቤተክርስቲያን ናትና የቤተክርስቲያን አባቶች በሀገሪቱ ሕግ ነው የተያዙት ወይስ ምን የሚለውን ለአማኞቻችሁ ለተከታይ ልጆቻችሁ ነግራችሁ እውነት በመንገዷ እንድትራመድ ቦይ ሆናው አሳዩን። ይሄ ነው። ከዛ አለፍ ሲል ሰርግና ምላሹ ጠቅላይ ስራ አስኪያጅ ጠቅላይ ቤተ ክህነት እንደዚሁ ምናምን ቅዱስ ሲኖዶስ እንደው ሰርግና ምላሹ ቀረት ቢል አቀባበል ነው ከግንቦት ወር ጀምሮና ማን ነው የሚቀበላችሁ? እግዚአብሔር ልኳችሁ እግዚአብሔር ሾሟችሁ ሰው ተቀበላችሁ አልተቀበላችሁ የእግዚአብሔርን ስራ ብቻ ስሩት። በመንፈስ ቅዱስ አይደለ ተሾመናል ያላችሁት ተመርጠናል ያላችሁት ለሰው ታዲያ ሰው ተቀበላችሁ አልተቀበላችሁ ድግሱስ ከየት ይመጣል? ከሙዳይ ምጽአት ተዘርግፎ አይደለም? ይብቃ በቃ ይብቃ ግዴላችሁም ይብቃ። የመንግስት እንኳን ለፖለቲካው እንዲመች አስቦ በቃ ሰርግና ምላሽ አላደርግም ብሎ ከሰርግና ምላሽ በኋላ ደብቆ ያደርጋል። ቢያንስ ደበቅ በሉ ባካችሁ። የሆነ ደብር ሰንበት ተማሪዎች ለእንትን ስራ አስኪያጅ ተቀበሉ፣ የሆነ ደብር ምእመን ስራ አስኪያጅ ወይ ምናምን ተቀበሉ፣ ጻፊ ተቀበሉ፣ እንትን ኧረ ከባድ ነው። በየሀገረ ስብከቱ መቀበል ከዳ የሹመቷ ጊዜ ታልፋለች። እቺ 3 ዓመቷ ትሞላለች። እና ስራ ስሩበት ባካችሁ፣ ስራ ስሩበት በማርያም። አንደኛው ከዚህ መካከል እናንተን ያፈሩ ገዳማት እኛ የምንማጸነባቸው ገዳማት መድኃኔዓለም 24 ሰዓት ስብሐተ እግዚአብሔር እየደረሰ የሚደርስበት ቦታ አባቶች ደማቸው እንደ ወንዝ ውሃ እየፈሰሰ ነው። ዳዊት ተሸክመው ካራ አንገታቸው ላይ ያረፈ ነው። የደብረ ከዋክብት ዝቋላ አቦ አባቶች ቅስምን በሚሰብር መልኩ የሞቱ አባቶች ቁጥራቸው እንኳን ሳይታወቅ አይገርም፣ ገዳያቸው ሳይታወቅ የሞቱበት ምክንያት ሳይታወቅ ግን በገዳሙ ያሉበት ምክንያት ታውቆ ሞታቸው ሳይታወቅ አባቶቻችን ዛሬ ደማቸው እንደ ውሃ እየፈሰሰ ነው። እንዲህ ደማቸውን ያልጠየቀ ቤተ ክህነት፣ ደማቸውን ያልጠየቀ መንግስት፣ ደማቸውን ያልጠየቀ ልጅ ምንድነው እሱ መጨረሻው? የት ነው እንድንሄድ የሚፈልገው? ክፍት አድርጋችሁ ለፖለቲካ መጫወቻ
ክፍት አድርጋችሁ ለአሕዛብ መዘባበቻ እባካችሁ ንቁ እባካችሁ ጠይቁ አባቶች እባክህ መንግስት ደው ስለ እግዚአብሔር ስትል አሁን የተዋህዶ ልጅ ሰልፍ ጠይቆ ሰልፍ ቢወጣ መስቀል ነው ይዞ የሚወጣው መስቀል ለሰልፍ የወጣበት መንግስት እድሜ ይኖር ይሆን ጽላቱ ለሰልፍ የወጣበት መንግስት እድሜ ሆኖ ይሆን የተዋህዶ ልጆች በአባቶቻችሁ ሞት በእናቶቻችን ሞት በቤተክርስቲያን ስደት ከመንግስት በፊት በአባቶቻችን ላይ ነው ሰልፍ መውጣት ያለብን በእውነት በአባቶቻችን ላይ ነው ሰልፍ መውጣት ያለበት አምርረው አልቅሰው አሳስበዋል ወይ ለመድኃኔዓለም ሱባኤ ይዘው ዘግተው ጸልየዋል ወይ ለመድኃኔዓለም ብሶት ጭንቀታችን እንግልት መከራችንን አሳስበዋል ወይ ታሪክ ኃላፊነት አለባችሁ በቤተክርስቲያን ሞት መጣ ሲባል እኔ ልቅደም የሚል ምእመን ያለው አይታችሁታል ሞቶ ምእመኑ ፍታት ባትፈቱትም ስሙን ባትጠሩትም በሰማዕትነት ባትሰይሙትም ና ስትሉት ጠርታችሁ ሞቶ አይቷችሁታል ታስራን አይታችሁታል ልጆቻችሁ ምን ያህል ዝግጁ እንደሆኑ ለቤተክርስቲያን ምን ያህል ታማኝ እንደሆኑ ለመድኃኔዓለም ቅድስ ለእናንተ ምን ያህል ተገዢ እንደሆኑ እናንተ ምን አድርጋችሁ አሳይታችሁታል የሞተውን ቀብራችሁታል ተጉዛችሁ ፍታት ሰጣችኋል ጸሎት አድርሳችኋል ቤተሰብ አጽናንታችኋል በልጆቻችሁ ሞት ላይ እኮ ስልጣን የተደራደራችሁት በልጆቻችሁ ሞት ላይ እኮ ስለዚህ ከመንግስት በፊት አባቶቻችን ላይ ነው ሰልፍ መውጣት ያለብን ሰላም እግዚአብሔር ከሁላችን ጋር ይሁን ቢገሉን በመድር እንበዛለን ምንም ጥርጥር የለውም የአባቶቻችን በረከት ይድረሳል ደማቸውን የማይጠይቅ ልጆች ልፍስፍስ ሆነን ዛሬም ተቀምጠናል እግዚአብሔር ቀናል ገዳዮችንም አስገዳዮችንም ይፈርዳል ብቻ ሰላም ይስጠን እየተከሰስን መኖር እየሞትን መብዛት እንድንጠፋ እየተደረገ በአምላክ ተስፋ እንደማድረግ የሚገርም የለም ይግባይ ለመድኃኔዓለም ሰላም እግዚአብሔር ከሁላችን ጋር አስፈሪው ክረምት አስጨናቂ ወቅት አባቶቻችንን ይፈትናል መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው ነገር ግን በባዕት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል አብረን በባዕት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረከትልን ምጽዋታችንን ለገዳማውያኑ እንላክ መነኮሳቱ ደግሞ የላክነውን መባችንን መድኃኔዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን ባዕት ስለ መድኃኔዓለም ስንል አብረን እንጨርሰው